በአዲስ አበባ የተከናወኑ የልማት ስራዎች ፍጥነትና ጥራትን ማስታረቅ ያስቻሉ መሆናቸው ተገለጸ። የኮሪደርና የወንዝ ዳር የልማት ስራዎች የመንግስትና የህዝብ አጋርነት የታየበት መሆኑን ኤንቢሲ ኢትዮጵያ ቴሌቪዥን ባዘጋጀው የአዲሲቱ አዲስ የውይይት መድረክ ላይ በቀረቡ ጥናታዊ ጽሑፎች ተመላክቷል። እነዚህ የልማት ስራዎች ጠንካራ የስራ ባህል የታዩባቸው መሆኑን የዘርፉ ባለሙያዎች ተናግረዋል። የልማት ስራዎቹ ለሴቶች ስራ ዕድል ተጠቃሚነት፣ የተማሪዎች ምገባና አረንጓዴ አሻራ ጋር የተናበቡ መሆናቸውን ጥናት አቅራቢዎቹ ገልጸዋል። ከዓለም አቀፍ ተሞክሮ አንጻርና ወቅታዊ የከተሞች መዘመን ጋር ተያይዞ የአዲስ አበባ ለውጥ የግድ መሆኑ ተመላክቷል። ከቅርብ ዓመታት ወዲህ እየተከናወኑ ያሉ የከተማ ልማት ከአካባቢ ስነ ምህዳር ጋር እየተናበቡ መሆናቸውም ተገልጿል። ሜጋ ከተሞች እየመጡ ነው። ወደድን ፑሽ ኤንድ ፑል ፋክተርስ፣ ግሎባላይዜሽን አለ። ሰነድ አልባ ቤቶች ግሎባሊ ብዙ ናቸው። ዲጂታል መሰረተ ልማት እየመጣ ነው። የትም ቢሆን ስነ ምህዳራዊ ውጥረት አለ። ኢኮሎጂው መሸከም ከሚችለው በላይ እየበዘበዝነው ነው እና የከተሞች ደግሞ መስፋፋት፣ መኖሪያ ቤት እጥረት ትልቅ ግሎባል ኢሹ ነው። ትራፊክ መጨናነቅ፣ አየር ንብረት ለውጥ አስቸጋሪ ነው። ዘላቂነትና ያስቸግረናል። ማህበራዊ ልዩነት ናቸው በብዙ መልኩ። አሁናዊው ኪነ ህንፃ ደግሞ የቅርብ ጊዜውን ከተማ ማደስ እንችላለን። ከ2000 ወዲህ ህንፃዎች ብዙ መሰራት ተጀመሩ። መጨረሻ ላይ አሁን ወደ ማጠቃለያ ስናመጣ ወደ ሜጋ ፕሮጀክት መጣን። የሜጋ ፕሮጀክት ጊዜ እንግዲህ ከ2018 ወዲህ ነው ብንል ዳይቨርስ የሆኑ ህንፃዎች ተገንብተዋል። ማለት ከሙዚየሞች እስከ ቤተ መጻሕፍቶች እና ብዙ ነገር ነው የተሰራው። ሰፋፊ ዘርፈ ብዙ ፓርኮች ተሰርተዋል። ስፖርት ማዘውተሪያዎች፣ የብስክሌት መንገዶች hundreds of kilometers፣ ቀዳማይ ህፃናት ክብካቤ መስጫ ቦታዎች፣ የእግረኛ መንገዶች እና እነዚህን እናያለን። ከአሁን በፊት በነበሩ መንግስታት በተከናወኑ የእድሳት ስራዎች ክፍተቶች ይስተዋሉ እንደነበርና በተለይ የወደፊት የልማት ስራዎችን ታሳቢ ያለማድረጋቸው በዋናነት የተከሰተ ተግዳሮት መሆኑን ተጠቁሟል። በአንጻሩ የኮሪደርና የወንዝ ዳር ልማት ስራዎች ከተጀመሩ በኋላ የነበሩ የልማት ስራዎች ከተማዋንና ነዋሪዎችን ተጠቃሚ ያደረጉ መሆናቸውም ተገልጿል። የከተማ ማደስ ልምዶችን በሶስት ቃላት ማስቀመጥ ይቻላል። አንደኛ የመዘመን ቴንዴንሲ ነው። መዘመን ነው የዚህ ዘመን። አፍርሱ ለንጉሱ ዩቤልዩ ለአፍሪካ ህብረት የሚሆን ነገር ስሩ ነው እንጂ ደን ዋት የሚለው ነገር አልተመለሰም። በደርግ ዘመን የነበረው የከተማ ማደስ ልምድም እንደዚሁ ነው። አደባባይና መንገድ ላይ ያተኩራል። በኢህአዴግ ዘመን የከተማ ማደስ ነበረ። ነጥብ ተኮር ነው። በእኔ እምነት ሙሉ በሙሉ ጠርጎ ማንሳት የክሊረንስ ስራ የተሰራበት ነው። ከ2010 በኋላ እንደ ትልቅ አጀንዳ መነሳት አለበት ብዬ የማስበው አዲስ አበባ ለመጀመሪያ ጊዜ ወደ ጎን እንዳትሰፋ መደረጓ ነው። ከተማዋ አዳዲስ የከተማ ልማት እሳቤዎችን እንድትመረምር ያደርጋታል። ነዋሪዎቿንና ራሷን ለማልማት ማሰብ መጀመር አለባት የሚል ነው። በመዲናዋ እየተከናወኑ ያሉት የልማት ስራዎች ዓለም አቀፍ ደረጃዎችን ማሟላት የቻሉና ሰው ተኮር የልማት ስራዎች መሆናቸው ተገልጿል። የከተማ ሚና የእድገት አቅጣጫዎችን ይፈትሻል። አንላይክ ዘ አደርስ መለስ ብሎ ይሄ ዓለም አቀፍ ስታንዳርዶችን አዶፕት የማድረግ ዝንባሌ ነው የሚታየው። አንዱ ድሃ ተኮርና ሰው ተኮር የሚባለው እሳቤ በጣም የገነገነበት ጊዜ ስለሆነ በዚህ መነጽር ፈትሻለሁ። ኦኬ ምን ያህል አሁን የተካሄደው ትራንስፎርሜሽን ድሃ ተኮር ነው፣ ሰው ተኮር ነው። ከተማን ለኑሮ ምቹ እናድርግ፣ ለነዋሪዎቿ ምቹ እናድርግ። ሌላው ተወዳዳሪ እናድርጋት፣ ኮምፒቲቲቭ ሲቲ መሆን አለባት። ካታችንና ማንንም ወደ ኋላ ማይተው ነው ፍትሃዊ ከተማ የሚለው ነው። በእነኚህ መሰረታዊያን ነው እኔ የአዲስ አበባን አዲሱን እድገት ያየው። እነዚህ የልማት ስራዎች ዘመን ተሻጋሪ መሆናቸው ልዩ እንደሚያደርጋቸውም ባለሙያዎቹ አብራርተዋል። በአዲስ አበባ የተሰሩት የልማት ስራዎች ስፋትና ይዘት ከሌሎች ሀገራት አንጻር ሲታይ እጅግ ከፍተኛ ነውም ተብሏል። የትራንስፖርት መር ኮሪደር የሚባሉት በአዲስ አበባ 11 ኮሪደሮች ውስጥ የተመጣውን ትራንስፎርማቲቭ ስራ ነው። ካዛንቺስ፣ ልደታና ሸራተን አካባቢ በድምሩ 10 ሄክታር ነው በድምሩ እና ይሄ የምናወራው የ30ና የ2 ዓመትን ኮምፔር አድርጌ ነው ማለት ነው። ይሄ ሽፋን ይሄ ካቨሬጅ ጂኦግራፊካሊ ሲሰራ ለአንዳንዶቹ ሀገር ያክላል። አሁን በጅቡቲ የጅቡቲ ቶታል ቢልት አፕ ኤሪያ ከአንዱ ኮሪደር ጋር አይመጣም። ኦር በጣም ከሚነገርለት የኪጋሊ የሩዋንዳ አንጻር ሲመዘን ምንም ልታነጻጽሩት አትችሉም። ይሄ ካቨሬጅ በቃ ዝም ብሎ ማዳረስ ኤክስፓንሽን የሚባለው ቢለካ ነው። ሁለተኛ ግን እኔ ይሄኛውን አፕሪሺየት የማደርግበት ሪዝን እንደ ባለሙያ ነጥብ ሳይሆን ሲስተም ትራንስፎርም ያደረገ ነው። ይሄ በጣም ትልቅ ሊፕ ይመስለኛል፣ ትልቅ ዲፓርቸር ይመስለኛል።